ያላስማማን ጉዳይ እንኳን ቢኖር ወይ ጊዜ ወስደን ያንን ነገር ለመፍታት መሞከር አሊያም ደግሞ በየእምነታችን ሄደን የክርስትና አባት የሚባል አለ በሌላም እምነት እንደዛ ሊሆን ይችላል ብዬ አስባለሁና እዛ ቦታ ላይ ሄደን ጉዳዮቻችንን ለመፍታት መሞከር እንጂ በእኔም ወገን በሱም ወገን ላይ እኛ ባልተጣጣምንበት ጉዳይ ላይ ሰውና ዘጠነኛው ከሰው ጋር ማወዳደር ነው። ባልሽን ከሌላ ባል ጋር ማወዳደር ሊሆን ይችላል፣ ሚስትህን ከሌላ ሚስት ጋር ማወዳደር ሊሆን ይችላል። ያው ወደሃት የሆነ ነገሯ ተመችቶ ነው አይደል ትዳር ውስጥ እዛ ድረስ የደረሳችሁት። ከዛም በኋላ ግን እሷ ላይ አቃቂብ ለማውጣት የምትሞክር ከሆነ አንቺም እሱ ላይ አቃቂብ ለማውጣት የምትሞክሪ ከሆነ የእጅግ በጣም ፍቅራችሁን ወይም ያላችሁበትን የፍቅር ግንኙነት አደጋ ላይ የሚጥልባችሁ ነው ማለት ነው። ባለች አንተ በሷ ላይ አንዳንድ የተለያዩ ነገሮችን እያየ እምነት ይቀንሳል ማለት ነውና ይሄ እምነት ከምንም በላይ እምነታችን እየቀነሰ ሲመጣ የጋራ ሰርተን የምናገኛቸው ነገሮች ሊሆን ይችላሉ። አንድ ላይ ስንሆን ደግሞ በገንዘብ ብዙ ነገሮችን ፕላን እናደርጋለን። የሚቀጥለው አመት ቤት እንገዛለን ሊሆን ይችላል። የሚቀጥለው አመት በቃ እንደየራሳችንና እንዳለንበት የፍቅር ሁኔታ ፕላኖችን እናደርጋለን። ስለዚህ በገንዘብ ምክንያት እየፈጠርን ገንዘቦችን ወደ ውጭ የምናስቀርባቸው ጉዳዮች ካሉ ያ እጅግ በጣም ያለንበትን ትዳር ፈተና ውስጥ የሚከት ነውና ይሄ ሳከብር ነው አይደል መከበረው። ስለዚህ እኔ ያንን ሰው ሳላከብረው ቀርቼ ልከበር የሚለውም ትክክል አይደለም ማለት እዚህ ጋር ፒዩር የሆነ ፍቅር ፒዩር የሆነ አክብሮት ለዛ ሰው ከዛ ሰው አለማግኘት አልችልም ማለት ነውና ይሄዳል ማለት ነው። ሌላኛውና አምስተኛው ነጥብ ምንድነው? ለግንኙነት ጊዜ አለመስጠት ነው። ያው ለግንኙነት ጊዜ አለመስጠት ማለት አንዳንዴ ለምሳሌ ዊኬንድ ላይ ሊሆን ይችላል ባልና ሚስት ወተው ራት ቢመገቡ የራሳቸው የሆነ ታይም ቢኖራቸው ያው በጓደኝነት ሰዓት ላይ ስንሆን ትዳር ውስጥ ስንሆን ወንድም ብትሆን ካገባህት በኋላ ችላ ማለት አይደለም ያለብሽ፣ ሴትም ብትሆኚ ካገባህት በኋላ አረ ምናምን ማለት አይደለም ያለብሽና ያ ፍቅር መታደስ ይኖርበታል ማለት ነውና ይሄን ነገር ትኩረት ልናደርግበት ይገባል ማለት ነውና አንዳንዴ በትዳር ውስጥ ያላችሁ ባልና ሚስቶች ወጣችሁ በፕሮግራም ማለት ነው በቃ በሳምንት አንዴ ይቅርታ እጅግ በጣም አሪፍ ነው። በህይወት ስንኖር ከፍቅር አጋራችን ጋር ብቻ ሳይሆን ከቤተሰብ ጋር ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል፣ ባንንም በሌላ መንገድ ሰውንና ከሰዎች ጋር እንጣላለን አይደል? ያ ሰው አስቀይመንም እንኳን ቢሆን ይቅርታ ማድረግ እጅግ በጣም ይጠቅመናል ማለት ነው። ሌላኛውና ስምንተኛው ነጥብ ደግሞ ሌላኛውና የመጨረሻው አስረኛው የስሜት መቀዝቀዝ። ያው በፊት ላይ ፍቅራችን ስንገናኝ ያለው ቫይብ ደስ ይላል ምናምን ነገር እንደተጋባንም አካባቢ ላይ አሪፍ ነበረ የፍቅር ስሜቱና ከዛም በኋላ ግን በትዳር ትንሽ እየቆየን ምናምን ስንመጣ ያ ስሜት መጥፋት ከጀመረ እጅግ በጣም አደጋ ላይ ነው የምትሆኑት ማለት ነውና ይሄ የፍቅር ስሜት እየቀዘቀዘ ከመጣ ትኩረት ልታደርጉትና